የነበረው አማራም ሆነ ትግራይ ክልል መሪ ነበርኩ ብሎ ያስባሉ። የሞግዚትነት አስተዳደር ተመድቦልን ነበር። የእርስዎ እኮ ጊዜ እንደውም በጥፊም ጭምር የታጀበ ነው ተብሎ ነው ሲነሳ የነበረው። ክልሎቹን ሲያደራጅ ያሸነፈ ኃይል ለራሱ ሰፍቶ ያመጣውን ጥብቆ ነው ያለበሰው። እዛው 4 ኪሎ ይለዩዋቸው ነው የኤርትራና ትግሬን እንዴት አድርጌ ይለያለው የሚል ነገር ስላነሱ በዚህ ድርጊቶት የተቆጡ አካላት ናቸው ቀይ የሰጡት የሚል አለ። በሁለት ምክንያት በምን ትለያለህ? ዛሬስ ቢሆን ኤርትራዊና ትግሬን እውነት ንገረኝና እኔ ዛሬ መለየት አልችልም። በወቅቱም የነበረው ነገር ትክክል ነው። ሁሉም እያለቀሰ ሲመጣ እንግዛው ብትለዩ ነው ማረጋገጫ ይዛችሁ ነው መለየት የሚቻለው። እዛው በቤተ መንግስቱ ስለሆነ ወደዛ ሁላችሁ ሄዳችሁ ተጣርታችሁ ትመለሳላችሁ። ዲኤምሲ ሪል ስቴት የምስራች እንሆ ይላችኋል። የ2017 ዓመት የሪል ስቴት አዋርድ ላይ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ዛሬም በመሃል ለቡ በምናስገነባው ዘመናዊ መንደራችን ላይ ብቸኛ የሆነውን የፔንታውስ ብሎክ እጅግ በማይታመን ዋጋ ለሽያጭ አቅርቧል። ይህ ብሎክ በልዩነት ባለ 6 ሊፍት ከመሆኑም በላይ ተጨማሪ ክፍሎችን አካቶ ከባለ 1 እስከ ባለ 4 መኝታ ቤቶችን በአንድ ይይዛል። ከቤቱ ሆነው 270 ዲግሪ እይታ የሚያገኙባቸው በ10% ቅድመ ክፍያ የድሎ ማድረግ ይችላል። በተጨማሪም ለባንክ ብድርም አመቻችተናል። ከታች ባለው ስልክ በመደወል ለ20 ደንበኞች ባዘጋጀነው ቅናሽ ይስተናገዱ። የተወጡ ናቸው ማለት ያስቸግራል። ምክንያቱም ሰላም በመጥራታችን ብቻ አይመጣም። ለሰላም አስተዋጽኦ ማድረግ የሚገባንን ስራ መስራት አለብን። በጸሎት እየተጠየቀ ነው። ጠብ ያለ ነገር የለም። ብዙ ነገር ዋጋ እያስከፈለን ያለው ሜዳው ለሁሉም እኩል ነው ወይ? ምናልባት ለሁሉም እኩል አለመሆኑ ቢሆንስ ይሄን ችግር በጣም እያጦዘው የመጣው የሚል ነገር ይነሳል። በሁለተኛ ደረጃ በሰላም ሐሳብ ላይ ሁሉም መወያየት አለበት ሲባል በጅምላ አይደለም። መጀመሪያ ችግር ፈጣሪው ላይ የጋራ መግባባት መደረስ የለበትም ወይ? አሁን ለምሳሌ በመናየው ሁኔታ ላይ አሁን እኮ ችግር ፈጣሪው ባልታወቀበትና ለህዝብ ይፋ ባልተደረገበት ሁኔታ እንዴትስ ተደርጎ ነው እርሱ ባሉት መንገድ ስለ ሰላምስ መወያየት ከማን ጋር ነው የምንወያየው? እውነት ለመናገር በእርቅ ሰላም ኮሚሽን በኩል የተነሳ ፖይንት ላይ አስታራቂ ማለት ሁለቱንም ወገን ማቀራረብና ማነጋገር ማስማማት ነው ነው። እኛማ በአዋጁ የተቋቋምንበት ዋናው ዓላማ በኢትዮጵያ ታሪክ በተለያዩ አገዛዝ ስርዓት ውስጥ የተፈጠሩ ቂም ቁርሾ የተሸጋገሩ እና ረጅም ጊዜ የቆጠሩ አሉ። ዛሬም ወደ ትውልድ እየተሸጋገሩ ያሉ የታሪክ መዛባቶች አሉ። ማህበረሰብ ውስጥ ያለ ችግር አለ። እሱን ቀርቦ ከተነሳበት ምንጩ ጋር ጀምረህ ነው የምታስማማው እንጂ በየቀኑ በሚፈጠረው ጉዳይ ላይ እንደውም አያገባውም። የሰላም ኮሚሽን በመሰረቱ ከ2010 በኋላ ነው በፊት ያለው ኬዝ ካልሆነ በስተቀር አሁን በተፈጠረው ላይ አይደለም የሚገባው። የትኛውንም ማስታረቅ አችልም። አሁን በተፈጠረው መንገድ ከሄድክ 41 ሰው የሚችለው ጉዳይ አይደለም። ነገር ግን ለዛሬው ለሚፈጠረው ግጭት የኋላ ታሪክ አስተዋጽኦ አለው። የኋላ ቁርሾ፣ የኋላ ቂም አስተዋጽኦ አለው። እሱን ምንጩን ለአንድና ለመጨረሻ ጊዜ ለመዝጋት በስምምነት ለመዝጋት ካልተቻለ ይቀጥላል። በአሁኑ ትውልድ ብቻ አይደለም የሚቆመው፣ የሚቀጥለው ትውልድ ነው ሚነካካው። ስለዚህ የኛ ስራ እንግዲህ ወደ ኋላ ነው ለመጀመር ፕሮግራም እያደረግን ያለው ወይም ፕሮግራማችንም በአዋጁ የተሰጠው ኃላፊነት ይሄ ነው። ዞሮ ዞሮ በሽምግልና ስርዓት በኢትዮጵያ ታሪክ ብዙ የሽምግልና ስርዓቶች አሉን። በርካታ ከ80 በላይ ብሔር ብሔረሰብ የራሳቸው በየመንደሩ በየአካባቢ የሚያስታርቅበት የራሱ ዘዴ አለ። ስለዚህ እኛ ያንን እያጎለበትን መሄድ አለብን። ኢትዮጵያ እንግዲህ እኛ ወደን ወይም እዚህ ያለው አሁን ያለው በህይወት ያለው ኃይል የፈጠራት ኢትዮጵያ አይደለችም። የኖረች የቆየች እነዚህ ታሪክ ተሳስረው ወደዚህ ትውልድ አሸጋግረዋል። ይሄ ትውልድ ግን ለመሸከም ያቃተው ያለ ይመስለኛል። እሺ እናንተም እኮ ከተቋቋማችሁ ወራቶች ተቆጥሯል። ነገር ግን አሁን ዝም ብለን እንኳን የፖለቲካውና የጸጥታ ሁኔታውን ፈተናዎቹን ብንመለከት ገና እንግዲህ ያው ከለውጡ ማለዳ ጀምሮ ነው ከትግራይ ክልል የፖለቲካ ሊቃን የሚመጣውን ተቃውሞ የተመለከትን ነው። በኦሮሚያ ያለውን ሁኔታውንም እርስዎ እንደሚመለከቱት ነው።
የተፈናቃዮቹ በሚሊዮን መቆጠር፣ የአዲስ አበባ አጨቃጫቂነት እንደዚሁ በተለይ ደግሞ በትግራይና በአማራ ክልሎች መካከል ሲሰክን የማይታየውን ፍጥጫ በጣም እየጦዘ እንጂ ረገብ ያለበት ሁኔታ የለምና እስካሁን በፕሮግራም ደረጃ ላይ ናችሁ ወይ? ምንም የሰራችሁት አንድም ነገር የለም? ይሄ ሁሉ ነገር እየሆነ ጥሩ። እንደ አንድ የኮሚሽኑ አባል አስተያየት መስጠት እችላለሁ። የሁሉንም የኮሚቴውን ኃላፊነት ተወካይ መሆን አልችልም። በእርግጥ በኢትዮጵያ ያሉ ችግሮች ከየት ነው የጀመሩት፣ እንዴት ነው መፈታት ያለባቸው የሚል ሰፋ ያሉ በኮሚሽኑ የተሰራ ነው። መቼም 8 ወር አካባቢ ያስቆጥረዋል። ቀድሞ የአደረጃጀት ችግሩን የአፈታት ስርዓት ከዘረጋ በኋላ ወደ ማህበረሰቡ ወደ ክልሎቹ ለመውረድ መውረድ ጀምረዋል። ለምሳሌ 3 ክልሎች አካባቢ በአዌርነስ በመፍጠር የሰላም ኮሚሽኑ ተልእኮ ምንድን ነው፣ ከማህበረሰቡ ያሉት እውቀቶችና የእርቅ ስርዓቶቹ ምንድን ናቸው በሚል ውይይት አድርገናል። ኦሮሚያ፣ ደቡብና ጋምቤላ ቀሪዎቹም በፕሮግራም ውስጥ ናቸው። ምናልባትም ሰላማችን ከጠነከረ በጥቅምት ወር ውስጥ ሁሉንም ክልሎች የማዳረስ ፕሮግራም ነው ያደረግነው። ይህን ምንድን ነው የሚፈጥረው? በየማህበረሰቡ ጋር አሁን ራሱ በ3ቱ ክልሎች ያገኘናቸው ሀሳቦች፣ አዎ ዘግይታችኋል፣ ያው ችግሮቻችን ሰፊ ናቸው፣ ግን ኮሚሽኑ ተቋቁሟል ብለን ተስፋ እያደረግን ነበር፣ ግን ፈጥናችሁ ወደ ችግሩ እየቀረባችሁ አይደለም የሚል አስተያየት ነው እየሰጠ ያለው። የእርቅና የሰላም ኮሚሽኑ እውነት ለዓላማ ይዞ ፐርፐዝ ይዞ ተልእኮ ተሰጥቶት ነው የተቋቋመውና በሀገራችን ላይ ሁሉም ቦታ ላይ ይሄ የሰላምን ሚና የሰላምን አስፈላጊነት ግንዛቤ መፍጠሩና ማወያየቱ ተገቢነት እንደሚኖረው አይካደም። ሁሉም ጋር ችግር አለ፣ ግን ደግሞ ስራ ሲሰራ ፕራዮሪቲ የሚባል ነገር አለ አይደል? አሁን እናንተ ጋምቤላ እና ኦሮሚያና ደቡብ ነው የሄዳችሁትና በተለይ አሁን የሀገሪቷን ፖለቲካ ካጦዙት ጉዳዮች መካከል ደግሞ ሰሜን አካባቢ ያሉት የሚብስ ይመስለኛል። ምን ነው ወደዚያ በፍጥነት ለመሄድ አልደፈራችሁም? እንደውም በተቋቋማችሁ ማግስት ሰው ይጠብቅ የነበረው እናንተን እዛ ቦታ ላይ እነዛ አመራሮች ላይ ማየት ነበር። እነዛ አመራሮችን ቁጭ አድርጋችሁ ስታነጋግሩና በዚያ በሁለቱም ወገን በኩል ያሉ የሀገር ሽማግሌዎችን ወጣቶችንም ሁሉንም አሳታፊ ያደረገ የሆነ ነገር ትፈጥራላችሁ ብሎ ሰው በጣም ጓጉቶ ነበረ። ግን 8 ወር ሆናችሁ ድርሽ ሳትሉ። ቴንክ ዩ። በጣም ጥሩ ጥያቄ ነው። እዚህ ላይ ምናልባት ፕሮግራሙ ሲወጣ ቀድሚያ ተብሎ ወደዚህ አካባቢ ለመሄድ አልነበረም። ፕሮግራሙ ለሁሉም ክልሎች በተለይ አመራሮቹ ምቹ ጊዜ እንዲሰጡን ጥያቄ ካቀረብን ምናልባት ናሴ ውስጥ ነበረ ይሄ ጥያቄ የቀረበው። የአመራሮቹ ምቹ ጊዜ አይደለም እያሉ ነበረ ወደዚህ የገፉት እንጂ እርቀ ሰላም ኮሚሽኑማ ለመሄድ በጣም ዝግጁ ነው የነበረው። አማራም ሆነ ትግራይ ክልል እንደውም አማራና ትግራይ እኮ አመራር ካልሰጠህ በዚህ ቀን እኛ እንመጣለን ብለን ደብዳቤ ጽፈናል። በካርዲናል ወይ በተፈረመ ደብዳቤ በሁሉም ክልሎች ፕሮግራም ስጡን ተብሎ ጥያቄ ተጠይቋል። መስመሩን ሳትጠብቅ መሄድ አትችልም። እንግዲህ ሄደን ከሰው የምንገናኘው አሁን አመራሩ መንገዱን ሲከፍትልህና ስለዚህ ከእናንተ በኩል ድርሻችሁ ልትወጡ ዝግጁ ነበር። እንደ ደብዳቤም ከአንድም 2 ጊዜ ተጽፏል። የትኛው ክልል መልስ አልሰጣለም? ሁሉም ጊዜ እንግዲህ መልስ ምንድነው? ጊዜ ስጡን። በዚህ ጊዜ የራሳቸው ስራ አላቸው። ክልሎቹ እኮ በአመት ውስጥ አቅደው የሚሰሩት ስራ አላቸው። ከሰላም በላይ አሁን እውነት እንነጋገር ከተባለ ሌላ ስራ ሊኖራቸው ይገባል። እሱንማ በዚህ አይነት ውጥረት ውስጥ ሆኖ ነው ስራ የሚሰሩት። ማን ነው ይህን አጀንዳ የሚያንከባልለው? ስራ ያቆመ እኮ ክልል የለም በመሰረቱ። ስራ እንግዲህ ይሄ እኛ ለሰላሙ ጊዜ ስጡን፣ ወደ ህዝቡ ለመገናኘት እንፈልጋለን፣ ፕሮግራም ያዙልን ብለን ደብዳቤ ጽፈናል። ደብዳቤ ተጽፎ መልሱ የሰጡን ክልሎች ጋር ሄደናል። ቀሪዎቹ ግን እየጠየቅን ነው። ግን በዚህ ምክንያት ስብሰባ አላቸው። በመሰረቱ የራሳቸው የሰላም መዋቅሩን እኮ እየሰበሰቡ ከህዝብ ጋር እየተወያዩ እንዳሉ እንሰማለን። እንግዲህ ሚዲያ እናንተም የምትዘግቡት ነገር ነው። ከስራ የፈቱበት ጊዜ የለም። ሁሉም እኮ ጦርነት ላይ ናቸው ማለት አይቻልም። ግን ለዚህ ስራ ፕሮግራም ለመያዝ ጊዜ አልነበረንምና ጊዜ ስጡንና እናነጋግራቸዋለን ብለውናል። እንዳልከው እኔም የሚቀበለው ነገር ቅድሚያ ሊሰጠው ይገባል። ምናልባት ከዚህ በኋላ እውነት ለመናገር ጥይት ሳይተኮስ ይፋ ማድረግ እኮ አለባቸው። አሁን አንዳንድ ጊዜ የሰዎችን በስጋት ላይ ራሱ እኮ መኖር
በጣም ትንፋሽ ያሳጥራል አይደል? ሰው ይሄን ያህል ወራት ዛሬ ምን መጣ ነገ ምን መጣ ብሎ እንዲህ ትንፋሹ ያጥራል። ብዙ ተመልካቾቻችንም ይሄን ነው የሚያነሱትና እናንተም እኮ ኃላፊነታችሁን ተወጣችሁ ጊዜ ስጡን በሚልና በተለያዩ ሰበብ አስባቦች ይሄን ነገር እንዳትሰሩ የሚያደርጋችሁ አካል ካለ ይሄን ለህዝብ ይፋ ማውጣት አለባችሁ። መሸፋፈን አያስፈልግም። መጋለጥ ያለበት ነው መጋለጥ ያለበት። ቀደም ሲል በመግቢያችን መጀመሪያ ላይ ኮርሱ ያነሱት ይሄንን ነው። እንደነዚህ አይነት ነገሮችን ማጋለጥና ይፋ ማድረግ ነው በራሱ አንዱ ተልእኮን መወጣት ብዬ ስላሰብኩኝ ነውና ለምንድን ነው የሚፈነፈልል ነው? አይ ቲንክ የሚቀሩ ነገሮች እንዳሉ ይገባናል። እስካሁን ያለው መንገድ ዲፕሎማሲያዊ መንገድ ነው። ምክንያቱም ስምምነት ፈጥረህ ቀጣይ ደግሞ ስራ አብረህ የምትሰራበት ስለሆነ ተግባብተህ የመስራትን መንገድ ነው የተመረጠ ያለው። ከዛ ውጪ እንዳልኩ እንግዲህ የእርቀ ሰላም ኮሚሽን ብቻውን እንደ ሰላም ፈጣሪ አድርገን ማየት ያለብን አይመስልም። እናንተ በነገራችን ላይ ሚዲያን ጨምሮ በብዙ አካላት መታገዝ አለባችሁ። እንድትታገዙ ደግሞ የሰራችሁትና የቀራችሁ ከናንተ ባሻገር ያለውን ችግርም ማጋለጥ መቻል አለባችሁ። አለበለዚያ ምኑን አውቀን እናግዛችሁ ነው። ኃላፊነት የተሰጣቸው የኮሚሽኑ አባላት አሉ። በዚህ አጋጣሚ የማንንም ኮንሰርን ማቅረብ መብቴ ነው። እኔም እንደግል የኮሚሽኑ አባልነት ብዙ ስራ ይቀራል። ምክንያቱም ኮርነሮቹ የተፈጠሩ ያሉ ነገሮች ቀጣዩን የሰላም እርምጃ ወደፊት እንዳይሄድ የሚያግዱ ናቸው። እኔ እኮ ከወጣሁበት ቆየሁ ኢህአዴግም ምናምን የሚል ነገር አንስተውብኝ ነበርና በነበሩበት ጊዜ ላይ በእርግጥ ተገቢውንና ትክክለኛውን ኢህአዴግ እርሶ ነበሩ ወይ መሪ ነበርኩ ብለው ያስባሉ? ጥሩ ጥያቄ ነው። እንግዲህ እኔ መቼም ሰው ነኝ። አንዳንድ ጊዜ እንደ ሰው አፈጣጠራችን የራሳችን ጉድለቶች ይኖራሉ። ይሄ ፖለቲካው ሲቀላቀልም እኔ ፖለቲካ ውስጥ ባይዘው አልነበርኩም። ወደ ፖለቲካው ሲቀላቀል 83 ላይ ነው ተቀላቀልኩት እና ሂደቱን ለማወቅ ለማጥናት 1-3 ዓመት ፈጅቶብኛል። የሽግግሩ ጊዜ የፖለቲካ ውስጥ የሚሰሩ ስራዎች የኃላፊነት ድርሻ እያንዳንዱ እንዴት እየተወጣ ነው የሚል እይታ ነበረኝና እኔም በግሌ የጥናት ወይም የፖለቲካ እውቀትን የማስፋት ጊዜ ነበር። ከዛ በኋላ ግን አንድ በአንድ ሁኔታዎችን እያየሁ መጣሁ። ፖለቲካው በመሰረቱ ሁለት ነገርን ላነሳ ፈልጋለሁ። እድሜ የሚሰጥህ አድርባይ እንደ ውሸታም ስትሆን እድሜ ረጅም ጊዜ ትኖራለህ ፖለቲካ ውስጥ። ከዛ እውነቱን እና ቢያንስ ተከራካሪ ወይም የሆነ ነገር ለምን ይሆናል ለምን የሚል ጥያቄ የምታነሳ ከሆነ አትበረክትም ወይም ከጊዜ ትወጣለህ። ከገባህ ግን የመውጫ በር እስክታገኝ መቆየት ግድ ነው። በየትኛው መመዘኛ ሰዎች በአንድ ጀንበር ገብቶ በአንድ ጀንበር አይወጡም። መውጫ ያስፈልጋል፣ ጊዜም ያስፈልጋል። ስለዚህ በነበረው የፖለቲካ አደረጃጀት ከላይ እስከታች የኮሙኒዝም ወይም ርዕዮተ ዓለሙ ማርክሲዝም ሌኒኒዝም ከኋላ እንደነበረ እኔ አላውቅም። ፖለቲካው ሲገባ አብዮታዊ ዲሞክራሲ የካፒታሊዝም መሸጋገሪያ መንገድ ነው፣ ነፃ ገበያ ኢኮኖሚ ነው የምንሄደው ብለን በዛ ፕሮግራም ነው 10 ዓመት ውስጥ ሲሰራ ማየው። 93 ላይ 2 ቦታ ሲሰነጠቅ ያደግ በዛ ጊዜ ነው የማርክሲዝም ሌኒኒዝም መርህን ተከትለን ከዚህ በኋላም ያኔ የ83ቱ የለውጥ ጊዜ ዓለማዊ ሁኔታ ነው ወደዛ ያሸጋገረን እንጂ ይሄ ስንቃችንን አንለቅም የሚል አስተሳሰብ መኖሩን ያወቅኩት 93 ላይ ነው። ምክንያቱም ጥቂት ነባር የሆኑ ኃይሎች ብቻ የሚያውቁት ምስጢር ነው የነበረው። ስለዚህ ውጫዊ የነበርን ኃይሎች ለውጥ መጥቷል፣ ትክክል ነው፣ ካለፈው ስርዓት ይሻላል፣ እውነት ነው። ያንን ተቀብለን ሄደናል። መልካም የሆነው ነገር ለመከተል ሞክረን ግን አሁን ቀደም ሲል እርሶ አደርባይነት ቶሎ ያስመታል ብለው ሲነግሩኝ አደርባይ እንዳልነበሩ እየነገሩኝ ነው እግረ መንገዱን። እና ለምሳሌ አሁን ደቡብ ክልል ዛሬ ራሱ የሚታመስበት ጉዳይ ላይ ከአደረጃጀት ጋር ተያይዞ ከክልሉ አደረጃጀት ጋር ተያይዞ እንኳንስ የደቡብ ክልል ምሁራኖች ህዝቡ የሚመለከታቸው ባለድርሻ አካላት ሊሳተፉበት ቀርቶ እናንተም በቅጡ ባለመሳተፋችሁ
የመጣ ጦስ ነው እስካሁን ድረስ ተንከባሎ ዛሬ ላይ ይሄን ሁሉ ትርምስ እየፈጠረ የሚገኘው የሚሉ አካላት እርሶ ለምን ብለው እንደማያውቁና ክልሉን የተመለከቱ ወደፊት ተጠያቂነትን ሊያመጡ በሚችሉ ጉዳዮች ላይ የታዘዙትን ከመፈጸም ውጪ እንደ አንድ የደቡብ ክልል መሪ ስልጣን እንደተሰጠው አካል በቆራጥነት ክልሉን ሲመሩ አልነበረም። የተጠመዘዙበት ዘመን ነው የሚበዛው ተብሎ ይነሳል። እንግዲህ አንድ ኢህአዴግ ከደርግ በልመና አይደለም የወሰደው፣ በወታደራዊ ኃይል ነው። ክልሎቹን ሲያደራጅ ያሸነፈ ኃይል ለራሱ ሰፍቶ ያመጣውን ጥብቆ ነው ያለበሰው። አሁን ክልሎች ሀረሪ፣ ጋምቤላ፣ ኦሮሚያ፣ ትግራይ የምትለው ሁሉም ህዝብ ተሳትፎ ጥያቄ አቅርቦ በጥያቄው መሰረት የተመለሰለት አይደለም። ለዛ ያመቸኛል ያለው ነገር ደርግ ከወደቀ በኋላ አለበሰ ኢህአዴግ። ኦኬ በሽግግር ጊዜ እንደ የነበሩት 87 የተወካዮች ምክር ቤት የሚባለው የሽግግር ጊዜ ተወካይ፣ ምክንያቱም ከህዝብ ሳይመረጡ ማህበረሰቡን እንወክላለን ያሉ አንድ ቻርተር አዘጋጅተዋል። 84 ሰኔ ላይ የጸደቀ ቻርተር 83 ሰኔ ላይ ግንቦት ገባ 83 ሰኔ ላይ ነው የጸደቀው። በዚህ ቻርተር እስከ 87 ህገ መንግስቱ ጊዜ ድረስ ያ ነበር ህግ ሆኖ ሲያገለግል ነበረው። ይህ 87ቱ ያጸደቁት ቻርተር ላይ ክልሎች በፍላጎታቸው ሰፊ ክልልን መመስረት ይችላሉ የሚል አንቀጽ አለ። በዛ ጊዜ እኛ ፖለቲካ ውስጥ አልነበርንም። በ87ቱ በነበሩት በተወካዮች ምክር ቤት ውስጥ እኔ አልነበርኩም። ከ1 እስከ 14 በቁጥር የተከለሉ ክልሎች ነበሩ። 1 ትግራይ፣ 2 አፋር፣ 3 አማራ፣ 4 ኦሮሚያ፣ 5 ሶማሌ፣ 6 ጋምቤላ፣ ከ7 እስከ 11 የነበሩት ክልሎች በቁጥር ነው፣ በስም አልተጠቀሰም። እንግዲህ ያልነበርኩበት ታሪኩን ነው ያወራሁ ያለሁት እና ይሄ ክልል ቅድም እንዳልኩ በቻርተሩ ላይ አንድ አንቀጽ ሰፊ ክልል መመስረት ይችላሉ በሚለው እዛው 85 ላይ የ7 እስከ 11 ያሉት አንድ ክልል ሆነ። አንድ ክልል የመሆን ጥያቄም ክልሎች የጠየቁት አይደለም። መጀመሪያ በቁጥር ሲሰጥም ህዝቡ ተወያይቶ ይገባኛል ያለው አይደለም። በደንብ ሰው ከተረዳና ጥያቄው በተገቢ መንገድ ካመነበት ጥሩ ይመስለኛል። ግን ዛሬም እንዲያገኝ ይሄ የተፈጸመው በሽግግሩ ጊዜ በነበረው ሰዓት ብቻ ነው። ከ87 በኋላ ህገ መንግስታዊ ከሆኑ ክልሎቹ ህገ መንግስታዊ ከሆኑ በኋላ ህገ መንግስቱ ላይ ጥያቄዎቹ ክልል የመሆን ኃላፊነት ወይም ክልል የመሆን ጥያቄ በብሔረሰቦቹ ምክር ቤት ይወሰናል የሚል አንቀጽ ነው የገባው። የክልሎቹ ሰፊ ሊሆኑ ይችላሉ ወይም ሊጠቡ ይችላሉ የሚል የቻርተሩ ፓርት ህገ መንግስት ውስጥ አልገባም። ስለዚህ በየትኛው ወደፊትም ብትሆን ወደፊትም እችን ሀገር በዲሞክራሲ እንገነባለን ብለን ተስማምተን ካልሰራናት አንዱ አሸንፍ ያለው በራሱ መንገድ ነው ክልል የሚሸነሽነው። ይሄን ማመን መቀበል አለብን። በዛ ላይ የተቀመጠ ሰው ፖለቲካውን ስትቀበል ትኖራለህ፣ አብረህ ካልተቀበልክ ትወጣለህ። ክርክር ስተባነሳ ቁጥር ትወጣለህ። ስለዚህ እድሜ ልግፋ ካልክ ዲኤምሲ ሪል ስቴት የምስራች እንሆ ይላችኋል። የ2017 ዓመት የሪል ስቴት አዋርድ ላይ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ዛሬም በመሃል ለቡ በምናስገነባው ዘመናዊ መንደራችን ላይ ብቸኛ የሆነውን የፔንታውስ ብሎክ እጅግ በማይታመን ዋጋ ለሽያጭ አቅርቧል። ይህ ብሎክ በልዩነት ባለ 6 ሊፍት ከመሆኑም በላይ ተጨማሪ ክፍሎችን አካቶ ከባለ 1 እስከ ባለ 4 መኝታ ቤቶችን በአንድ ይይዛል። ከቤቱ ሆነው 270 ዲግሪ እይታ የሚያገኙባቸው በ10% ቅድመ ክፍያ የድሎ ማድረግ ይችላሉ። በተጨማሪም ለባንክ ብድርም አመቻችተናል። ከታች ባለው ስልክ በመደወል ለ20 ደንበኞች ባዘጋጀነው ቅናሽ ይስተናገዱ። እንደው የእርሶ እኮ ጊዜ እንደውም በጥፊም ጭምር የታጀበ ነው ተብሎ ነው ሲነሳ የነበረው። እዚህ ላይ አስተያየት ስጡኝ። የነበራችሁ ግንኙነት እውነት መውጣት ካለበት እውነት ወጥቶ ተፍረጥርጦ ኃጢአተኛውም ኃጢአቱ ተነግሮለት ይቅር ፖለቲካውም ሆነ ህዝቡም ይቅር እንዲለው በዚህ ደረጃ ነበር። እውነት ዝም ብሎ አሸናፊ ስለሆነ መጥቶ የሰፋላችሁን ብቻ አይደለም እና አንዳንድ ጊዜ እሱን አለብስም የማለት መግደርደርም ሲኖር ጥፊም ነበረው ነው ተብሎ የሚነሳው።
አዎ አለብስም ያለው እንግዲህ ብዙ ታሪክ አለ። ብዙ ነገርን በአንድ ቀን አንጨርሰው። ከባህሪው ይነሳል ነው። ባህሪው የኮሙኒስት አስተሳሰብ አንድ ፓርቲ አንድ ሰው አምባገነን ካልሆነ ሌላው መኖር አይችልም። እንዳለው ካላልክ መኖር አትችልም። እንዳለው ካለ የተወሰነ እድሜ ይኖረዋል። እሱ እንዳለው እገሌ እንደገለጸው ብለህ ካልጨመርክ ማለት ነው። ወይም በራስህ ሐሳብ የራስን አቋም ይዘህ ከገለጽክ በተወሰነ ደረጃ መቆየት የሚችልበት ትቆያለህ፣ ከዛ ትወገዳለህ። ደግሞ በብጫም ይያዝልሃል። እንደ ኳስ ሜዳ ውሰደው። ዳኛ አንዴ ቀይ አይሰጥም፣ እንደ ጥፋት ብጫ ያስቀምጥልሃል። ያስቀመጠው የሚመዝበት ጊዜ አለ እና በጣም አውቶማቲክ የሆነ ቀይ የሚያሰጥ ሲሆን ብቻ ነው ቀይ የሚመዘው። እሱ ቢጫ ያዩባቸውንና ለቀይ የዳረጉትን ማሳያዎች ትንሽ ንገሩኝ። እኔ እንደ ስርዓት ነው እየነገርኩህ ያለሁት። እኔ ፐርሰናሊ የሚሰማኝን በወቅቱም በየትኛው መድረክ ላይ እናገራለሁ። የሚሰማኝን ደብቄ አላውቅም። የረጅም ጊዜ የፖለቲካ ልምድ የለውም በሚል ነው የሚታለፈው። በመሰረቱ የፖለቲካ ጊዜው ረጅም ልምድና ከአብሮ ጫካ አልቆየም በሚል ይታለፋለሁ እንጂ ከስሜቴ የሚሰማኝን ነገር ለአንድም ቀን አሳድሬ አላውቅም። መጨረሻም ላይ ሁለት ቦታ ሲከፈል አንድ አቋም እንድደግፍ ብዙዎቹ ሰዎች ተረባረቡ። አም ሶሪ ዛሬ በሕይወት የሉም። እኔ የዶክተር ነጋሶ አደንቃቸዋለሁ። በኢህአዴግ ውስጥ በመቆየታቸው ብቻ አይደለም፣ በግላቸው አቋም ያላቸው ሰው ናቸው። አሁን ብዙ ሰው የሚጨቃጨቀው የቀይ በተሰጡት ጉዳይ ላይ ነው። ያው ቢጫና ቀይ ያለ ስላሉኝ ነው። የቢጫው ጉዳይ ከአቶ ቢተው በላይ ጋር ተያይዞ የሚነሳ ነው። የቀዩ ጉዳይ ግን ሁለት ነገር አለ። የትኛው እንደሆነ ግልጽ መሆን አለበት እና እርስዎ በሰጧቸው አንዳንድ ቃለ ምልልሶች ላይ ስመለከት አሁን ካነሱት የዚህ የመከፋፈሉ ጊዜ አቋሞት ወደ አሸናፊው ስላልነበረ ወይም አሸንፎ ከወጣው አካል ጋር ባለመሰለፎት የተነሳ ቀይ ማግኘቱን የሚያነሳ አካል አለ። በሌላ በኩል ከዚህ ከኢትዮ ኤርትራ ግጭት ጋር ተያይዞ ኤርትራውያኖችን ከያሉበት በማስወጣት ሂደት ውስጥ ያገኙትን ሁሉ እርሶ ሰብስበው ሲያበቁ ወደዚህ ሲለዩ ሌሎች የትግራይ ክልል ተወላጆች ደግሞ ኤርትራውያን አለመሆናቸውን ለእርሶ ሲነግሩት እዛው 4 ኪሎ ይለዩዋቸው ነው የኤርትራና ትግሬን እንዴት አድርጌ እለያለሁ የሚል ነገር ስላነሱ በዚህ ድርጊቶት የተቆጡ አካላት ናቸው ቀይ የሰጡት የሚል አለ። በሁለት ምክንያትና ዝም ብሎ ለመረጃ ያህል ህብረተሰቡ እንዲያውቀው አንዱ የትኛው ነው ልክ በምን ምክንያት ነው ቀይ ያገኙት? እንዳልከው እንግዲህ ያው በድርጅት ውስጥ ያሉ ነገሮች ብዙ ናቸው። ስለ ኢትዮ ኤርትራ ጦርነትም በጦርነት አነሳስም እና ረጅም ጊዜ በውስጥ የነበረው ነገር ያው በድንበር አካባቢ ካሉት ሰዎች የጠለቀ እውቀት አልነበረም። ወደ ጦርነቱ ዋዜማ ላይ ነው ሁላችንም የሰማ ነው። በነገራችን ላይ ኤርትራ ድምፅ ሲሰጡ የተሳተፉ ማን እንደሆኑ እኔ ሐዋሳ የሚኖሩትንም አላቃቸውም ነበር። መጨረሻ ላይ ግን ይውጡ የሚል የ4 ሰዓት ነገር ሲመጣ ሁሉም አብሮ እየሰራ ያለውን ሰው ያለቀሰ ሲመጣ ምንም ልታደርገው አትችልም። በምን ትለያለህ? ዛሬስ ቢሆን ኤርትራዊና ትግሬን እውነት ንገረኝና እኔ ዛሬም መለየት አልችልም። በወቅቱም የነበረው ነገር ትክክል ነው። ሁሉም እያለቀሰ ሲመጣ እንግዛው ብትለዩ ነው ማረጋገጫ ይዛችሁ ነው ሁላችሁ ታለቅሳላችሁ። ትላንትና ይህን ሰነድና ማስረጃ በእጃችን አልነበረም። ማን ድምፅ ሰጠ፣ ማን ድምፅ ሳይሰጥ ቆየ አናውቅም። መውጣት ሲመጣ ደህንነቱ ሰርቶ ልጭነን ነው ብሎ ተሰባስበው ምክር ቤት ነው የመጡት። ምክር ቤት የመጣውን አንተ ትግሬ ነህ አንተ ኤርትራ ነህ ብለህ ልትለይ የምትችልበት ነገር የለም። ሰዓቱም 24 ሰዓት ውስጥ መውጣት ነበረባቸው። ስለዚህ የሀገሪቱ አዋጅ ነው። መለየት የሚቻለው እዛው በቤተ መንግስቱ ስለሆነ ወደዛ ሁላችሁ ሄዳችሁ ተጣርታችሁ ትመለሳላችሁ ነው። ይሄ እንግዲህ በወቅቱ ለሌሎቹ ሊያስቀይማችሁ ይችል ይሆናል። እኔ ትክክለኛ ፍትህ ነው ብዬ ነው የማስበው በወቅቱ። ሁለተኛው ፓርቲ ሁለት ቦታ ሲከፈሉ እኔ በመሰረቱ አቋም አልያዝኩም። አቋም መያዝ ምክንያት ምንድነው? አቋም እንደተያዘ ተቆጠርኩ። መለስን ደግፉ ብለው 3 ጄኔራሎች መጡ እኔ ጋር ሐዋሳ ድረስ በተራ ለማስፈራራትም ሞከሩ። ዞር በል አንዱ በህይወት የለም አስታውሳለሁ። ቅርብ ጊዜ ነው የሞተው እንትና አብርሃ ኳርተር።
አሁን የት እንዳለም አላውቅም። ብርሃኔ የሚባል ሶስተኛም ነበረ። እንግዲህ ሶስቱም መጥተው የሆነ ነገር ተናገሩ። አይ ኳሱ እዛ እናንተ ሜዳ ነው ያለው፣ እኔ ምክር ቤቱ ሲጠራ አቋምን ይገልጻለሁ። ከዛ በፊት ግን ለማንም ፕሮግራም እንትን አልሰጥም ነው ያልኩት። ከዛ ተልከን ነው ከመለስ ተልከን ነው አሉ። እዛ ስብሰባ ስንጠራ ነው የምገልጸው አልኩት። በእርግጥ ሌሎቹም ጥያቄውን ይዘው የመጡ የባዴን አባላት ነበሩ። እነሱም ቢነሱ ጥሩ ነው። እነሱ የባዴን ሰዎችና እነሱ በመጎትጎት ብቻ ሳይሆን እንደውም እርስዎ የሚገልጿቸው እርስዎ ድጋፍ ሊያደርጉ ያግዙን ነበር የሚልም ነገር ያነሳሉና እነዚህ አካላት እውነት ድጋፍ ነበሩ ሲያደርጉ የነበረው? በዚህ ሰዓት ላይ እርስዎን ሊጎተጉቱ የመጡ አካላት እነማን ናቸው ነበሩ? እኔ እንደውም ጭራሽ ገፍቶ አዲሱ በረከትና ተፈራ ብዙ አልተሳተፈም። አክቲቭሊ ሶስቱ ነበር የሚሳተፉት። ግን ሁለቱ በጣም ነው የሚጎተጉቱት የነበረው የመለስን ደግፉ ብለው አሳይመንት እንደውም ከጀነራሎቹ በፊት እነሱ ነበር የሚጎተጉት። እንዴ ለእናንተ ለብቻ የተሰጣችሁ ማንዴት የለም፣ ስብሰባ ይጠራ፣ በስብሰባ ላይ አቋማችንን እንግለጽ ነው። መጨረሻ ላይ ከኛ አቅም በላይ ሆነዋል ደቡብ ብለው በእርግጥ ካሱ የመለስ ደጋፊ ነበር። ቀድሞም ቢሆን የኛ የድርጅት ሰብሳቢ ቢሆን የዶክተር ካሱ የመለስ ደጋፊ ነው የነበረው። እሱ እኛ ጋር ብዙ ቦታ ስለሌለው ሌሎቹን ነበር ሲያስተባብር የነበረውና መጨረሻ ላይ እነሱ ያ ሪፖርት ያደርጋሉ። ኦልሬዲ የዛኛው ግሩፕ ስለሆኑ ነው ነው የዛኛው ግሩፕ እኮ በአስተሳሰብ ደረጃ ሜዳ ላይ መተን የሁለቱንም ሰምተን ነው አቋም የምንይዘው እንጂ ለምንድን ነው የአንዱን ሀሳብ የምንደግፈው ነው። እኔ የግሌ አቋም ይሄ ነው የነበረው። በነገራችን ላይ አቶ አባታ አሁን እንደዚህ አንዳንድ ጊዜ አንዳንዶች ፋይዳ የሌለው ይመስላቸዋል እንደዚህ አይነት ጉዳዮችን የምናነሳው ይሄ ያ ጭምልቅልቅ ያለው ስርዓት ውስጥ ወይም ደግሞ ሂደት ውስጥ የነበሩ ገመናዎች ተጋልጠው መውጣት አለባቸው። ሲወጡ ፖለቲከኝነት ፖለቲካ ውስጥ ሊገባ የተዘጋጀ አካል ምን ማለት እንደሆነ እንዲረዳና ከእንደዚህ አይነት ጉዳይ በጸዳ መንገድ ስራውን መስራት የሚችልበትም ልምድ እንዲያገኝበት ነው። እና አሁን እርስዎ ሲያነሱልኝ በደጋፊነትና በተላላኪነት መሀል ያለው ድንበር ምንድን ነው? አሁን እርስዎ እንደሚያነሱት እናንተ አካባቢ ላይ የሚመጡ ጣልቃ ገብነቶች ከራሳችሁም ቤት ከደጅም ከመሳሰሉትም አሁን ባለው ሁኔታ እርስዎ በድጋፍ መልኩ ያዩታል። ትርጉሙ ደግሞ ለምን የሚባለው ደግሞ ሲታይ ተላላኪነት ይመስላል። በተላላኪነትና በደጋፊነት መካከል ያለውን ድንበር ከእርስዎ ክልል ጋር ከነበረው የኢህአዴግ ግንኙነት አኳያ እስኪ ንገሩኝ። እውነት ለመናገር ያው አዲስ የተፈጠረው ድርጅት በኢህአዴግ እምነት አልነበራቸውም። ያው የሞግዚትነት አስተዳደር ተመድቦልን ነበር፣ በተለይ በኦሮሚያና በደቡብ። በየትኛውም መመዘኛ ስራው በመደገፉ አንድ መልክ ስራው እንዲይዝ አስተዋጽኦ ነበረው። አስተዋጽኦውን እናያለን። ግን ከዛ የዘለሉ የመቆጣጠር እያንዳንዱ በተኛበት በየትኛው ጎኔ እንደተኛ እስከ መቆጣጠር የሚደርስ ጣልቃ ገብነት ነው የነበረውና ሪሊ እኔ አሁንም የፌዴራሊዝሙ ስርዓት እንከን አለው እንዲያስብል ያሰኘው ዋናው ምክንያት እስከዛ ረጅም እጅን የመክተት ባህሪ ነው። ፕራክቲካሊ ፌዴራሊዝም በየትኛውም ዓለም ያለው ስርዓቱን ይዞ በራሱ መንገድ ቢሄድ ኖሮ የዚች ሀገር ጩኸትና ጫጫታ አይበረክትም በፌዴራሊዝም የሚል እምነት ነው ያለኝ። ያቺ የመጨረሻው ጠየካትን የሁለት ቦታ መከፈሉና የአምባገነንነት ባህሪውን የሚገልጽልህና የአድርባይነትም ኮንሰፕቱን ላመጣ የፈለኳት ፖይንት አለች። መጋቢት 16 ነው ቀኑን አስታውሳለሁ። 93 የኢህአዴግ ምክር ቤት ስብሰባ አድርጓል። እነዚህ ሁለት ቦታ የተከፈሉት ቅድም በልምምጫ በኋላ ምን ይሆናል? አንድ ስብሰባ ይጠራል። ስብሰባው 60 ሰው የሚሰበሰብበት ነው። እንዲህ ሁለት ቦታ ነው የተከፈለው። ቲፒኤልኤፍ 15 ለ13 ነው የተከፈለው። 15 ሰው 13ቱን አባሯል። ምክር ቤቱ ይወስንልን የሚል ጥያቄ ሲመጣ ምክር ቤት ጋር ሲመጡ ምክር ቤቱ ውሳኔው ምንድነው የተፈጠረው ነገር ብሎ መጠየቅ ትቶ እኔ በአስረጅነት ነው የምትሳተፉት ብሎ መለስ ሲናገር እነስየነት ወልደን እኛ የምክር ቤት አባል ነን፣ ኃላፊነታችንም ከነክብራችን ነው የመጣ ነው፣ ውጡ አትሳተፉም ሲባሉ
ለምን አይሳተፉም ብሎ የተናገረ አንድም ሰው የለም። ቤቱ የሞላው ሲወጡ በሩ ነው ቀድሞ የተዘጋው። እንደው ወጡ እግራቸውን አስወጡ ብለው ከዛ እሺ ከወጡ በኋላ እንኳን ስለነሱ ለምንድን ነው የወጡት ብሎ የተናገረ ሰው የለም። ስለዚህ አንድ ሰው ነው የሚመራቸው ሁሉንም ማለት ነው ይዟቸው የሚሄደው። በአንድ ሾፌር ነው የሚነዳው ይሄ ድርጅት። በዚህ ሹፍርና ከ93 እስከዚህ ድረስ መቆየቱም ይገርመኛል በህይወት ነው። ከዛ በኋላ ግን ያው ጊዜው ደርሶ አብዮታዊ ዲሞክራሲም ያው የራሱ ተልእኮና ስራ ጨርሶ ያለበት ዘመን ላይ ደርሰናልና ሪሊ አድርባይ እና ውሸት ያልኩ ያንድን ሰው ያንን ኃላፊነት ያለውን ብቻ የመደገፍ ንግግር ነው የተነገረው። በዛን ቀን ነው ዶክተር ነጋሶ አሁንስ መንግስቱን መሰልከኝ ብሎ የተናገረው። ከዛች ደቂቃ ከ30 ደቂቃ እነሱ እንደወጡ ነው። ከዛ በኋላ ዘመቻው ተከፈተ። አንጃ በሰበሱ የገሙ ተባለ። አንድም ሰው በየቦታ ያለው ለምንድነው ምንድነው የሰሩት? ሀሳባቸውን ይግለጹ። ከናንተ ጭምር እኮ ነው። ዋልታ እኮ እንደው መቼም የበሰበሱ የገሙ ያለ ዛሬ ተለውጣችሁ ማየት ገርሞኛል። እኛ ወደኛ ብቻ ታምጡ እንጂ እናንተም እኮ ትልቅ ድርሻ ነበራችሁ። አገርን ሲያምስ የነበረው ፋናና ዋልታ መሪው የሚናገረው ነው የሚደግሙት እንጂ በየትኛው ሚዲያ ላይ ዘመቻው ትልቅ ነው የተከፈተው። በተከፈተው ዘመቻ ፋናና ዋልታ ኢትዮጵያ ቴሌቪዥን እጅግ ትልቅ ሚና ነበራቸው። ትንሽ ጋዜጦች በቅለው ነበር እስኪጠፉ ድረስ። ያው እነሱም ጠፉ፣ አፋፋቸው ተመቱ። እውነቱን ለማውጣት ሞከሩ። የቤተ መንግስትን ድራማ ለማውጣት የሞከሩት እነሱም ከሀገር ተመቶ ጠፉ። ይህንን እንግዲህ በዋነኛነት የሚመራው በረከት ነው የነበረው። እንግዲህ እውነቱን ለመናገር እንደው አንድ ጊዜ እኛ ሙስና ተብሎ ታሰርንና ምስክሩ ከጨረሰ በኋላ ያለ መከላከል ሳያስፈልጋቸው በነፃ ለቅቅ ያለው አለ ፍርድ ቤት። በረከት የዳኞች አስተዳደር ጉባኤ ሰብሳቢ ነው የነበረው። ተመልሰን እንድንታሰር አደረገ። ዳኞቹ ራሳቸው እኛን በመፍታታቸው ተከሰሱ። ፓርላማ አጀንዳ አድርጎ ተነጋገር። 95 የካቲት ላይ የወጣ የአርብ ሁልጊዜ መግለጫ የሚዲያ አርብ የሚወጣ የመንግስት አቋም ላይ ይህን ነበር ሲተነተን ነበር። ዳኛ እጁን አንስቶ የተሾመ ዳኛ ፍርድ ቤት ስትሄድ የለም ይባላል ቢሮ ውስጥ ሆኖ። ከዛ ያ ከበረከትና ከመለስ መመሪያ ማግኘት አለባቸው ዳኞቹ የኛን ችሎት ለመቀመጥ ለማናገር። ስለዚህ ይሄንን እንደ ዳኝነት እኔ ብዙዎቹን ታዘብኩኝ። እርግጠኛ ነኝ እኔም ከወጣው በኋላ የራስንም ስህተት አይቼዋለሁ። የሌሎቹን ለማየት ደግሞ አይኔ ተከፈተ። ምን እንደሚደረግ እጅግ በጣም ነውር ስራ ነው በዚች ሀገር የተሰራው። ይሄ ኃጢአት ነው ያተረማመሰን ያለው። በተለይ ዳኝነት እጅግ በጣም የከፋ ነውና ሁሉም ይማርበት ከዚህ በኋላ። ወጣትም እኔ ወጣቶችን ዛሬ እንደምንኮንነው ነገር አይገባኝም። ምንድነው ያስተማረው ወላጅ? ምንድነው ሲስተሙ? ምንድነው ያስተማረው ወጣትን? ለምንድነው የምንኮንነው? ይሄንን ከአእምሯችን እንመልሰን ተሳስተናል ብለን እኛ ነን ወደ ኋላ ተመልክተን መታረም ያለብን እንጂ እኔ መቼም ይሄ እንደ ሲስተም ብዙ በጎ ነገሮች አሉ፣ ብዙ ግን በደሎች አሉ። በደሉ ይብሳል። አዎ በተለይ በሰው ልጅ ላይ የሚሰራው በደል እጅግ በጣም የከፋ ነበርና ይሄን ተቀብለናል። ከዛ በዛውም እንደው አያይዘው እዚሁ ላይ መጨመር ስላለበት ነው። አሁን ካለው ሚዲያ እንደዚህ አይነት እውነታን ማውጣት አንዱ ስራውን ቢሆን ከመርህ ከህግ ውጪ ከአሰራርና ከስርዓት ውጪ በመሆን ደግሞ አንዳንድ ጊዜ ዝም ብሎ በወገንተኝነት ብሔርተኛ እየሆኑ በመስራት ሌላውንም እንደገና ለግጭት የመቀስቀስም አዝማሚያዎች ስለሚታዩና ስለሚስተዋሉ ቀደም ሲል እርሶም ዋልታን በተመለከተ እንደነገሩኝ የነበረው ስርዓት እናንተ ላይ ዘመቻ ሲከፍት አብሮ የሚዲያ ዘመቻ ሲከፍትባችሁ ከነበረ አሁን ደግሞ ብዙ ሰዎች የሚያነሱት እነዚህ እናንተ ላይ ሚዲያን ጠልፈው ዘመቻ ሲከፍቱባችሁ የነበሩ አካላት ላይ ዛሬ ደግሞ በሚዲያ አማካኝነት በግልባጩ ዘመቻ ተከፍቶባቸዋል። ይሄስ ልክ ነው የሚል ነገር የሚነሳል። እንደውም በቀደም እዚህ ቃለ መጠይቅ ያደረኩላቸው የቀድሞ የህወሓትና የኢህአዴግ ስራ አስፈጻሚ አባል ወይዘሮ አዜብ መስፍን ናቸው የሚጠቀሱልኝና እኛ ላይ ሲጠላ የነበረውን ነገር ዛሬ ላይ መድገም
ከሚዲያም አኳያ ማለት ነው። እርሶም እዚህ ቦርድ አባል ሆነው ይህን ሲያረጉ ነበር ብዬ ጥያቄ ላነሳውላቸው ነው መልስ የሰጡኝና እኛ ላይ ስትጠሉ የነበረውን ነገር አሁን መድገም ምን ማለት ነው? ይሄ አመክንዮአዊ ነው የሚል ነገር አንስተውልኝ ነበርና ከዚህ አኳያ በዚያውም እግረ መንገዱን ደግሞ ከወይዘሮ አዜብም ጋር ብዙ ጉዳይ እንደነበሩት ሲነሳ ስለነበረ ድሮ ጉዳያችሁንም ይነግሩኛል። አሁን ደግሞ በተቃራኒው ሌላ እሳትን የሚጭር ስራ ነው እየሰራው። ሁሉም እኮ የጦርነታችን ወይም የግጭታችን መነሻ ሚዲያዎች እንደሆኑ ታውቃለህ። የመጀመሪያው እንግዲህ በተለያየ መንገድ ተልእኮ የሚወስደው ከማን እንደሆነ ባለቤቶቹን መለየት ይቻላል። ባለቤቶቹ ተቃዋሚዎች፣ ራሱ መንግስትም እኮ ከዚህ የጸዳ አቋም ሊኖረው ይገባል። እኔ መንግስት አሁን የጠራ ደረጃ ላይ ደርሷል አልልም። መጥራት የሚገባው ነገር ብዙ ነው ያለው። ብዙ እውነት ጋር መጠጋት አለበት። ህዝቡን ስታወያይ አሁንም የሚመጣው ውሸት ነው። እኔ ውሸት መምጣቱን አቁሟል አልልም። ዛሬም ቢሆን ታች ወደ ህዝብ ጋር ስትደርስና ሚዲያ ላይ የምትሰማው ሌላ ነው። ወጣ ብለህማ ካላየህ ልትሰማው ሚዛናዊ ልታረግ እኮ አትችልም። ሚዛናዊ የምታረገው ከዚህ ከሁለቱም ወገን ወጣ ስትል ነው። አሁንም ውሸቱ ነው፣ ውሸት እየቀጠለ ነው ያለው። እኔ ውሸትና ድርባይነት ትላንትናም ነበር፣ ዛሬም እየቀጠለ ነው ያለው። መንግስትንም ያጠፋዋል። አዎ እና አገርንም ያጠፋል። በመሰረቱ ይህንን መንገድ ዝም ብለን ከቀጠል ነው ለማሸነፍ ብቻ ጊዜያዊ አሸናፊነት የጊዜያዊ ድል የጊዜያዊ ውጤት ላይ ብቻ አትኩረን የምንሰራ ከሆነ ዘላቂ የህዝቦች ትስስር የሚያመጣ አርቆ አስተዋይነት ያልታከለበት የጊዜያዊ የፖለቲካ ጌሞቹ ላይ የ90 ደቂቃ የእግር ኳስ ጨዋታ አይነት ሆታ የትም አያደርሰንም። በቃ ልንል ይገባል ነው። እኔ ፐርሰናሊ እነዚህ የፖለቲካ ፓርቲዎች መብዛት፣ አክቲቪስቶች መብዛት፣ ብሎገሮች ወይም የእንትን ሚዲያዎች መብዛት ሰላምን ካላመጣ ታዲያ ምኑ ላይ ነው? መብዛታቸው ነው ወይ ችግር? መብዛታቸው ሳይሆን መሆን ካለበት ህግና ስርዓትን የሚያስከብረው አካል ህግና ስርዓትን ማስከበር በመጫወቻ ሜዳ ውስጥ እንዲጫወቱ ማድረግ ነው። አንዳንድ ጊዜ አሁን እንደ መፍትሄ የምንወስደውን ነገር እነዚህ ናቸው እነዚህ ስለበዙ የትኞቹ ማን ምን አደረገ ያደረገውን ነገር የብሮድካስት ባለስልጣን አለ፣ ህገ መንግስት የሚባል ነገር አለ፣ የፕሬስ አዋጆች አሉ፣ ህግና ደንብ አለ። የህግ የበላይነትን ለድርድር ባቀረብን ቁጥር ነው ችግር የሚፈጠረው ወይስ ስለበዙ ነው ነው ጥያቄው? እኔ ፐርሰናሊ መነሻችንን በደንብ ማየት አለብን ነው። ኦኬ በመብዛታቸው የተልእኮና የህዝብ የሙያ ጉዳይ ሆኖ ነው ወይ የበዙት? ቢዝነስ ሆነዋል እኮ ገበያ፣ የገንዘብ ማግኛ ህይወት። አሁን እዚህ በየመንደሩ የምናየው ካድሬ አይነት ካድሬም ለህይወት ነው የሚኖረው። የውሸት እኮ የምናገረው ወደው አይደለም፣ እድሜ ለማግኘት ነው። ሌላ ስራ የለውም፣ እድል የለውም። እድሉ ዋሽቶ እድሜ ገዝቶ ለመኖር ነው። ስለዚህ ምንድነው መሆን ያለበት? አሁን ህብረተሰቡ ላይ ግንዛቤ መፍጠር፣ ህብረተሰቡ ያንጓለለ እንዲጥላቸው ነው። ቢዝነስስ ቢሆን ምን ችግር አለው? መብቱ ነው፣ ሰውየው ይስራ። ህግ ሲጥስ ግን ቁጭ ማድረግ ነው ነው የኔ ጥያቄ። አንዳንድ ጊዜ መሰረታዊውን ጉዳይ ትተን ህግ በማይፈቅድልን መንገድ ለመከላከል የምንሄደው ርቀት ነው ጥሩ ያሉ ነው። እያንዳንዱ አካል ከህግ ባፈነገጠ ቁጥር በፍጹም ለድርድር አለማቅረብ አይሻልም ወይ? እሱ እውነት ነው። እኔ የመንግስት ድርሻ ላይ እዚህ ጎላ ማድረግ ጥሩ ነው፣ ግን መንግስት ከዛ የተለየ ስራ እየሰራ ነው ወይ ነው ጥያቄው። ምክንያቱም ሌላው ለመያዝ እሱ መጽዳት አለበት። ስለዚህ በዛ ዙሪያ ያለውንም ራሱን አስተካክሎ ህግን የበላይነት የሚያስከብር አሰራርን ጠበቅ አድርጎ ከሄደ ሁሉም ወደ ህግ ይመጣል ብዬ አስባለሁ። በዚህ ላይ ግን ሁልጊዜ ከዚህ ከጋዜጣው ጀርባ ያሉት ሁልጊዜ እውነት ለመናገር ከጋዜጣ ጀርባ ያሉት እኔ ተፎካካሪ የፖለቲካ ኃይሎች ናቸው። በምንም ጥያቄ ከዚህ የተለየ ነገር የለኝም እኔ። ምክንያቱም ሚዲያ የመረጃው ምንጭ ሊሆኑ የሚችሉ ኃይሎች ይህንን አደብ የሚገዛ በህግ የመገዛትን ስርዓት የመከተልን ህግ ውስጥ መግባት አለባቸው። አሁን የፈሰሰው የፖለቲካው ፓርቲዎች ብዛት ለዚች ሀገር እውነት ምርት ነው? የምርት እድገቱን ነው ወይ የሚያሳየው? አያሳየው። ስለዚህ ቅድም አንድ ያነሳትን ነገር ከአዜብ ጋር ምንድነው እኔ ፐርሰናሊ አዜብን ቢያንስ በእድሜ 3-4 ጊዜ በላይ ሰላምታ ተላውጠንም አናውቅም። ሰላምታ ይጂ ሰላም እንዲያጠሩት ነው። አዩ ይሄን እድል እኮ መጠሬ እኔ በተለይ ከዚህ ከሙስናው ከምናምን ጋር ተያይዞ አላቸው የሆነ ነገር ተብሎ በየእንትኑ ሲጻፍ ስለነበር
በተለይ ከነዚያ ዲኤምሲ ሪል ስቴት የምስራች እንሆ ይላችኋል። የ2017 ዓመት የሪል ስቴት አዋርድ ላይ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ዛሬም በመሃል ለቡ በምናስገነባው ዘመናዊ መንደራችን ላይ ብቸኛ የሆነውን የፔንታውስ ብሎክ እጅግ በማይታመን ዋጋ ለሽያጭ አቅርቧል። ይህ ብሎክ በልዩነት ባለ 6 ሊፍት ከመሆኑም በላይ ተጨማሪ ክፍሎችን አካቶ ከባለ 1 እስከ ባለ 4 መኝታ ቤቶችን በአንድ ይይዛል። ከቤቱ ሆነው 270 ዲግሪ እይታ የሚያገኙባቸው በ10% ቅድመ ክፍያ የድሎ ማድረግ ይችላሉ። በተጨማሪም ለባንክ ብድርም አመቻችተናል። ከታች ባለው ስልክ በመደወል ለ20 ደንበኞች ባዘጋጀነው ቅናሽ ይስተናገዱ። ተገናኘንበት ቢያንስ በዛ በስራ ግንኙነት እንኳን ባለን ከአቶ መለስ ጋር ጥቂት ጊዜ ብቻ ነው። በስብሰባ በየ15ቱ ጋር ጊዜ በየ15ቱ የስራ አስፈጻሚ ስብሰባ ላይ እንገናኛለን። ከዛ ውጭ ግን ከማንኛውም ከዚህ ከጎን ካለው ሰው ጋር ምንም አይነት ግንኙነት አልነበረኝም። እኔ ፐርሰናሊ ከድርጅት ማዕከል ከነበሩት ሰዎች ጋር እገናኛለሁ። ከዛ ውጭ በጎን ካለው ኃይል ጋር ግን ምንም ግንኙነት አልነበረኝም። አንዳች ነገር በእኔም ጊዜ የተፈጸመ ነገር የለም። ይሄ አሁን ያቺ ብጫ የተያዘችው የ87 አራቱ ክልሎች ማሽነሪ ግዢ ጠቅላይ ሚኒስትር ታምራት ላይኔ በነበረ ጊዜ ተፈቀደ። አራቱም ክልሎች ናቸው የገዙት። የነ ለብቻው የደቡቡ ስለተፈለገ ብቻ ብጫው ተመዞ የ87ቱ በ94 ክስ ከፈቱበት። እንግዲህ ብጫ ካርዱ በቆየበት የሚሰራ ስራ እንደሆነ ቅድም እንደገለጽኩት ጋር የሚያያዝ ነው። ሌላ ግን በጣም መነሳት ያለበት የዚህ የሲዳማ ጉዳይ ነው። የሲዳማ ጉዳይ በፊትም የሚነሳ ነበር፣ እሱም በነበሩ ሰዓት ከዚያም በፊት ጫካ የተገባበትም ጉዳይ ነውና እንግዲህ ለነጻነት ከሆነ ጫካ የተገባው ነጻነቱን ከተቀዳጁት በኋላ አሁን የሲዳማ ጥያቄ በየጊዜው እንደዚህ የሚያገረሽበት ሲጀመር የሲዳማን ክልልነት ጥያቄ ፋይዳው ምንድን ነው? ለምንድን ነው እስከዛሬ የዘገየው? ማን ያዘገየው? ቀድሞ የነበረው አገዛዝ እንዴት ነበር የያዘው ጉዳዩ? እኛ እንደምናውቀው ያው ከኃይለ ሥላሴ ከንጉሱ ስርዓት ከመወገዱ በኋላ ከ67 ጀምሮ ራስ የማስተዳደር ጥያቄዎች ነበሩ። እኔ በዛን ሰዓት ቢያንስ እድሜ ለፖለቲካ ያደረሰኝ ባልሆንም በህዝቡ በኩል የነበረው ስሜት ጠንካራ ነበረ። በኋላ ግን የደርግ የፖለቲከኞቹ በተለይ 5 ፓርቲዎች ተቋቁሞ እርስ በራሳቸው መሿኮት ሲጀምሩ የትግሉን መቀጣጠል ከፍተኛ ደረጃ ደርሶ 69 ወደ ጫካ ገብቷል። የሲዳማ እንደ ህዝብ ነው ማለት ነው። ምክንያቱም ከዛ ሶማሌ በረሃ ሄዶ የ50 የ60 ቀን መንገድ በእግር ተጉዞ መጠጊያ አግኝቶ የስልጠና ወስዶ ከ10 ሺህ ያላነሰ ሰው የነፃ አውጭነት ኢንተርናሽናል እውቅና ይዞ ነበር ከደርግ ጋር የተፋለሙ። 6-7 ዓመት ከደርግ ጋር ፍልሚያ በኋላ ነው የአመራሩ መከፋፈል የትግሉን ጎራ አደከመው። ነገር ግን እንደ ትግል ስሜት ውጪ ተሰዶ የነበሩ አገር ለቆ ያሉት ሲያቀነቅኑ ነበር ሲዳማ አርነት ንቅናቄ ስር ማለት ነው። 93 ጋርም ከቲፒኤልኤፍ ይገናኙ ነበር። ከ83 በፊት በትግል እንግዲህ ቲፒኤልኤፍም በዛ ጊዜ ነው ወደ ጫካ የገባው ስርዓቱ አምሮት ማለት ነው። ኦኬ የውጤት ልዩነት ሁሉም ጫካ የገቡ ምናልባትም ደርግ ሲወርቅ ወደ 17 ድርጅቶች ትግል ያካሂዱ ነበር ወደ ሽግግሩ የመጡት ማለት ነው። አንዱ የሲዳማ አርነት ንቅናቄ ነው። ሲዳማ አርነት ንቅናቄ መልስ አግኝቻለሁ ብሎ አላለም። በእርግጥ ይሄ የኢትዮጵያ ፌዴራሊዝም ስርዓት ውስጥ ትክክለኛ ፌዴራሊዝም ስርዓት ይኖራል የሚል ተስፋ ትግሉን ወደ ሀገር ውስጥ አግኝቶ ፓርላማ ውስጥ 2 ወንበር ይዘው ነበረ። በኋላ ግን የሽግግሩ ጊዜ እውነት ለመናገር ቅድም አንስቼልሃለሁ፣ አሸንፈ ስትመጣ የሌሎቹን የ17 ወይ 16ቱ ድርሻ በተገቢ መንገድ ለክተህ አትሰጥም። አንተ ስላሸነፍክ የአንተ ፓርቲ ብቻ ነው የምታወላው። በዛ ምክንያት እንጂ በዛ ጊዜ ነው የዛን መብቱን ሙሉ በሙሉ መከበር የነበረበት 83 ነው የነበረው የሲዳማ ጥያቄ። ጥብቆንም ለሌላው የተሰፋውን ያህል መልበስ የነበረበት በዛ ጊዜ ነው። ኦኬ ከዛ አለፈና የሽግግሩ ጊዜ ወደ ህብረት መጣ።
ግን አንዱ ዋስትናው ምንድነው? የ87 ህገ መንግስት ነው። ምክንያቱም የብሔር ብሔረሰቦቹን የራስን እድል በራስ የመወሰን መብትን ወይም ራስን በራስ የማስተዳደር ክልል የመሆን መብትን ህገ መንግስታዊ አደረገ ህገ መንግስቱ። ስለዚህ መልሱን መስጠት የነበረበት ገዢው ፓርቲ ነው። ህገ መንግስቱ ላይ የማይሆነው ነገር ለምን ያስቀምጣል? ካስቀመጠማ በትክክል ያኔ ገዛ የነበረው አካል ደግሞ አሁን ህገ መንግስታዊ መብቱ የሲዳማ መከበር አለበት የሚል ነገር እያነሳ ነው። እንዴት ነው አይጋጭም? እርሶ ከሚሉት ጋር ያው ይጋጫል። ያኔ ስላላደረገ የሱን ስተት ወደዚህ ማምጣት የለበትም። በመሰረቱ አሁን እያገኘ ነው ያለው። አሁን እሱ ስላላ አይደለም እያገኘ ያለው፣ ለውጡ ነው እየሰጠው ያለው። ያኔ የ94 እንደዚሁ ቅጠል ይዘው የወጡት የሐዋሳ ከተማ ውስጥ ነው የተረሸኑት ማለት ይቻላል። በመሄድ ምንም መሳሪያ አልያዙም። ሰላማዊ ሰልፍ የህዝብ ጥያቄ 94 ላይ እንደገና 97 የ98 ላይ የዞኑ ምክር ቤት ህገ መንግስታዊ ስርዓትን ተከትሎ አሟልቶ ነበር። በዛን ጊዜም የቅንጅት ጠንካራ ጡንቻ በነበረበት ጊዜ የኢህአዴግ ወንበር የተነቃነቀ ጊዜ ስለነበረ እባካችሁ ጊዜ ስጡን ብሎ መለስ ጊዜ ጠይቆ ነው ወደ ህዝቡ ጋር ሄዶ ያራዘመው ይባላል። እኔ እስር ቤት ነው የነበርኩት። የሆነ ሆኖ የህዝብን ጥያቄ ጊዜ በመስጠት አይደለም የሚፈታው። ይሄም ማባበያም አይገባውም። ዛሬ ግን መቼም በህይወት የሌሉትን አንወቅሳቸው። በህይወት ያለው አሁን ለመስጠት ደግፍ ያለው የምለው ያኔ ከጫካ እንደመጣ ነበር ማድረግ የነበረበት። የትግሉንም ያውቃል፣ ድርሻውንም ያውቃል፣ በኋላም የነበሩ የትግል መንገዶቹንም ያውቃል። በነገራችን ላይ እኔ አንድ ችግር በኢትዮጵያ ውስጥ ህዝቦች የጠየቁትን መብትን በማፈን ምናልባት ጊዜ መግዛት ይቻል እንደሆነ እንጂ መፍትሄ ሊሆን አይችልም። ጦርነትና ግጭት ብቻ ነው ትርፍ ሊሆን የሚችለው። እኔ የምለው ግን ዝም ብሎ እንደ ፖለቲከኛ ዝም ብሎ አንድ ክልል ልገንጠል ሲል ትርፉ ምን እንደሆነ ስለማይገባኝ ነው። አሁን ለምሳሌ ሲዳማ ከደቡብ ሲወጣ ትርፍ አለው? ምንድን ነው ትርፉ? መገንጠል ስል እንግዲህ እኔ ክልል መጠየቅና መገንጠል የተለያየ ነገር አድርገን ብንወስደው፣ መገንጠል ማለት ኤርትራ አይነት ጥያቄ ነው። ክልል የመሆን ጥያቄዎች ግን እንደ ህዝቡ ህገ መንግስቱ ላይ የተቀመጠውን በደንብ ሰው ስላልተረዳው እንጂ ኬንያ እኮ 47 ክፍለ ሀገር አለት 60 ሚሊዮን ያልሞላ እንዴ። እኛ 30 ብንሆን ምንድነው ችግራችን? የንጉሱ ጊዜ 30 ሚሊዮን ያልሞላ ህዝብ 14 ክፍለ ሀገር ነበረው። አሁን የማኔጅመንት እኮ ያልተመቸ ነገር አለ በክልሉ። ይሄ ጥያቄውን በመውጣትና በመኖር አይደለም መለካት ያለበት። ማኔጀብል አይደለም። ሳይዙ ሰፋ ሲል ለህዝቦች የሚኖረው የቅርበት የአስተዳደር የመብት ጉዳይ ሁሉ የራቀ ነው የሚሄደው። በራቀ ቁጥር ደግሞ ጥያቄው አይረግብም። እኔ ሌሎች ጥያቄዎችም ቢሆን ፕሮፐርሊ መመዘን አለበት እንጂ መመዘን አለበት። ይሄ ክልል የመጨመር ነገር ፍራቻ ከመንግስት አእምሮ ካልወጣ በስተቀር ለህዝቦች ሰላም አይመጣም። ተስማምተ ነው አንድ የምትሆነው። አዎ ተስማምተ አንድ ትሆናለህ። ጥቅምህና ጉዳትን አውቀ ነው አንድ የምትሆነው። እኔ ይጠቅመኛል ያልከውን የመረጥከውን ነገር እንድትሆን ደግሞ ህገ መንግስቱ የፈቀደልህን ነገር መንግስት በጽናት ማሳካት አለበት። በጽናት ማሳካት ካልፈለገ ግን ትርፉ እኔ ግጭት ነው። ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ሐዋሳ በመጡ ሰዓት እርሱም ተገኝተው ነበርና እዛ መድረክ ላይ እርሱ አንስተው ከነበረው ጉዳይ መካከል አንዱ የሆነ ስለ ቡና ጠይቀዋል የሚል ነገር የሆነ ቦታ ላይ አንብቤ ያለውና የቡና ነጋዴ ነው። ታውን ምን እየሰሩ ነው? አዎ ቡናም እነግዳለሁ። ቡና ችግር ስለነበረ ነው እንግዲህ ባየሁት በትንሽ ጊዜ እንደ ሌሎች ረጅም ጊዜ ባልቆይም ቀረብ ብዬ ሳየው ቡና ምርጫ የሌለው ለሀገሪቱ ኢኮኖሚ ከንጉሱ ጊዜ ጀምሮ ከውጭ ምንዛሬ አንጻር መተኪያ የሌለው ምርት ነው። ይህ ምርት ግን ቦታና ዋጋ ጊዜ ወይም አምራቹንም አርሶ አደር ተጠቃሚ አላደረገውም። ሲስተሙ የራሱን ጥቅም ዶላር ምን ያህል አስገኘ የሚል ብቻ ነው እንጂ የሚያየው
አርሶ አደሩና የቡናው ዘለቄታዊ ስርዓቱ እንዴት ነው እየሄደ ያለው የሚል ድጋፍ አይደረግም። ንግዱን እርሶ መምህር ነበሩ፣ ከዛ የክልል ፕሬዚዳንት ፖለቲከኛ ነበሩ፣ ከዛ ታሰሩ። ንግዱን የተለመዱት መነሻ ካፒታል ውስጥ የት መጣ የሚለውን ለማንሳት እኔ ያው ከመሰረቱ የቤተሰብ ቡና አካባቢ የተወለድኩ ሰው ነኝ እና አስተማሪነት በደባልነት ቡናውን የጓሮም ስላለ ቡናውን ታውቀዋለህ። ሌላ ንግድ ነው እንጂ የሚከብድ ገዝቶ መሸጥ አጠራቅሞ መሸጥ ነገር የቤተሰብንም ጭምር በደንብ ማኔጅ እናደርጋለን። አስተማሪም እያለሁ ማለት ነው። ከዛ በኋላ ወደ ፖለቲካ መጣሁ እና ከፖለቲካ ደግሞ ሲወጣ ከንግዱን ልማድ ከአርሶ አደር ከባህላዊ አስተሳሰብ ከቤት የተወሰደ ነው። ጥሩ ወደዛ ሊመጣልህ ነው። እኔ ከእስር ቤት ሲፈታ ያው እግዚአብሔር አሁንም የኢትዮጵያን ሕዝብ ይባርክ፣ ገንዘብ አዋጥተው መኪና ገዝተው ብር ሰጥተውኛል። ብር ሰጡኝ። የነዳጅ መሙያ ብለው የተጠራቀመ ብር ለእኔ ነው ሰጥተውኝ አሰባስበው የሰጡኝ ስራ የጀመርኩት። የመጨረሻ ጉዳያችን እንደው ለተመልካቾች እኔ ስላዝናናኝ ነው የምጠይቀውና ወህኒ ቤት ሆናችሁ ከቀድሞ ባለስልጣናት እንደርሶ በተመሳሳይ እስር ቤት ላይ ከነበሩት ግለሰቦች ጋር ስትነጋገሩ አንድ ነገር ከመለስ ጋር በተያያዘ መለስ እርሶም የተናገሩትን ነገር አንስተዋልና ትንሽ ቀልቤን ስለገዛችኝ ነው። አንተና የአዲስ አበባ ቆሻሻ ማፍሰሻ ቱቦ አንድ ናችሁ የሚል ነገር መለስ ተናግሮ ነበር ብለው ያወሩት ነገር አለና ልክ ነው? ተጽፎ ማአት ቦታ ላይ ነው ያየሁት። ኧረ እንግዲህ እኔ አንዳንድ ጊዜ የሚገርመኝ ነገር ነው። አይ ዶንት ኖ እኔ ከመለስም ክፉ ቃል ወጥቶት አልሰማም። እኔ የመጨረሻው ከመለስ ጋር የሚገርም ነው። አሁን እዚሁ ላይ አያይዘው የመጨረሻ መልሶ የሚያደርጉልኝ አሁን ይሄ ቃል ብዙ መጽሔቶች ብዙ ቦታዎች ላይ አንብቤዋለሁ። ስለዚህ ፖለቲካችን ስንጽፍ ገበያን ብቻ አስበን ነው ወይ ሰዎችን ማጋጨት፣ ሰዎች ባልሰሩት ኃጢአት ላይ እንዲወቀሱ ማድረግ እና የበለጠ ጥላቻን ማስፋፋት ነው የሚሆነው ብዬ አስባለሁ። ከእርሶ ጋር እንኳን አሁን ባደረግኩት ቃለ ምልልስ ሁለት ነገር ያልነበረ ነገር ነው አይደል ያገኘ ነው። ስለዚህ እሱንም አያይዘው አብረው እንደው በጥቅሉ አንድ ምክረ ሀሳብ ይስጡና እንጨርስ። ታንኪዩ። እኔ ስለሞተ ሰው እኔ በመሰረቱ እውነቱን ከመናገር ቅድም እንዳልኩ በስብሰባ የነበረውን ሀሳብና ቀድሞ ደግሞ ወደ እሱ እኔን ለመሳብ የሞከረበት መንገድ ተናግሬ ያለሁ። ከዛ ውጭ ግን እኔ እንደ ሰው እንደ መሪ አከብረዋለሁ። በእውቀትም በችሎታውም ማደንቀው ሰው ነው። እኔ በግሌ የደረሰብኝና በሀገሪቱ የደረሰው በደልና ግፍ ወይም በደሎች እንደተጠበቁ ሆኖ በዓለም ደረጃ ኢትዮጵያን የማስተዋወቅ ስራው ድፍረቱ ይህን እንደ አንድ ሁልጊዜ ከመሪዎቹ ስህተት ብቻ አለ ብለን መናገር በጣም ስህተት ነው፣ ራሱ ነውርም ነው። ስለዚህ በዚች ሀገር አስተዳድረው ያለፉ መሪዎች ድርሻ አላቸው። ድርሻቸው ግን በደንብ ማየት አለብን እና ማክበር አለ። በግልና በሰው ላይ ሊደርስ የሚችለው ነገር ለምን አላረሙም? ለምን በዚህ መንገድ በዚህ ፖለቲካ ብቻ ለምን ይታጠራሉ ይሄዳሉ? ወቀሳለኝ አሁንም ቢሆን በኢህአዴግ በራሱ በድርጅቱ። ከዛ ግን በግሉ እኔ ፐርሰናሊ አንድም ቀን ከእነዚህ አሁን የተናገርካቸው ንግግሮች ሰምቼም አላውቅም። ይህ ሀገር በዚህ መንገድ ከቀጠለ አደጋው ለሁላችንም ነው። አንዱን ትቶ አንዱን ብቻ የሚያጠፋ አይሆንም ይመስለን ይሆናል። የፖለቲከኞቹም ሁለተኛ ፖለቲከኞች ናቸው። ፖለቲከኞች እስካሁን በዚህ ዓመት ምርጫ አለ። የፖለቲከኞቹ አስተሳሰባቸው ወደ አንድ አልመጣም። እንኳን ሌላ ቀርቶ ገዢ ፓርቲ ራሱ አስተሳሰቡ አንድ አልመጣም። እኛ 41ችን ክልሎቹን በመዞራችን እርቅ አይመጣም። እርቁ የህዝብ እርቅ ነው። ኢንዲጂነስ ወይም ባህል አለን። በየአካባቢያችን በየመንደራችን የማስታረቅ ባለቤቶች አሉ። በየአካባቢው የእነሱን ልንሰማ ይገባል። እርቁን የእነሱን መቀበል አለብን። እኔ በየሚዲያውም ጠንከር ያሉ ነገሮች የወረወርን ሰላምን ካልጨመርን እስቲ ወደ ጸሎት ወደ መረጋጋት የሚያመጣ ከአንደበታችን የሚወጣ ነገር ሰላምን ያመጣል፣ ጦርነትንም ያመጣል።
ስለዚህ የጦርነቱን ፓርት ትተን የሰላሙን ፓርት አንደበታችን ብንጠቀም ጥሩ ይመስለኛል። እሺ ውድ ተመልካቾቻችን ከአቶ አባተ ኪሾ ጋር በነበረን ቆይታ ብዙ ቁም ነገሮች ያገኘን፣ በተለይ አሁን ሀገራችን ካለችበት ሁኔታ አኳያ የራሳችንን ድርሻ በምን አግባብ እንወጣለን፣ ድርሻችንስ ምንድን ነው የሚለውንም ነገር እንደዚሁ በተመሳሳይ ግንዛቤ የተፈጠረ ይመስለኛል። በዋናነት ግን መረጃን እንዴት ነው የምንመዝነው የሚለው ነገር በትክክል ሊሰመርበት የሚገባ መሆኑን የሚያመላክቱ አስረጂዎች ነው ዛሬ ከአቶ አባተ ኪሾ ያገኘነው። ምክንያቱም ዛሬ ላይ ያልነበሩ ነገሮች እንደነበሩ፣ ያልተፈጠሩ ነገሮች እንደተፈጠሩ ትርምስን የሚያጋግሉና በበርካታ መልኩ ሀገሪቷን ውጥረት ውስጥ የሚከቱ ዘገባዎች በሏቸው ወይም ደግሞ በየማህበራዊ ሚዲያው ላይ የሚተላለፉ መልእክቶች በዚህ ደረጃ ሲመዘኑ ምን ማለት እንደሆኑ በተወሰነ ደረጃ አቶ አባተ ኪሾ ከነበራቸው ልምድ ተነስተው የነገሩንና ሲዘገብ የነበረውን ነገር በማገናዘብ ይሄን ማጤንና ወደፊትም እንዴት አድርገን መረጃዎችን እንመዝናለን የሚለውን ነገር ታሳቢ ያደረገ የመረዳት አቅም መፍጠር ያለብን መሆኑን ያሳየ ነው። ተሞክሮ ለሁሉም የሚዲያ አካላት የሚሰራ ሁላችንንም የሚያስተምር ነው። እጅግ በጣም ነው የማመሰግነው እዚህ ድረስ ተገኝተው ሀሳባቸውን አስተያየታቸውን ሊሰጡን ፈቃደኛ ስለሆኑ። ስሜነ ባይፈርስ ነበርኩኝ። ሳምንት ስንገናኝ